በል አትመድም ነቅነቅ እንዳትል ሽማግሌዎችን ልድና ይዣቸው ልምጣ። እኔም እሄድበታለኝ። የምን ሽማግሌ ነው ደግሞ? እንዴት ነው ማታ ምን ተነጋግረን ነው ደግሞ አሁን እንደ አዲስ የምትጠይቀኝ? ማታ ተነጋግረን ፈተነው የለም እንዴት ነው እንዳድረሽ ሌላ ነገር የምታመጭ? አይለ ሽማግሌዎችን ላምጣና ሀብቴን ንብረቴን ወግ አድርገው እኩል ያካፍሉኝ ወደ ቤት እሄዳለሁ። እናቴ ያለ የሰው እዚህ ሴቲቱ አትደርሳለች የተባልኩት ሴት አግብቼ ተቀምጬ እንዳሉት በአንተ ማፍርድ ያለ እናቴ። ኧረ ተይ ትበይን ተይ፣ ይሄን ነገር አስቢበት። ኧረ ልመናው ደግሞ የሞቀ ትዳር ጥለሽ መሄዱ ምን ማለት ነው? የሞቀ ትዳር እናንተን ማሙቋል እንጂ በቀር በእጃነት እየሰራው አቀርባለሁ። ትበላለህ፣ ትተኛለህ። እናቴ ታልተቀሰቀስክ እንደ ሕፃን ልጅ ታልተቀሰቀስ አትነሳ። ቆይኝ የምለው እስኪ ልንገርሽ፣ አሁን ቤቱ ሞልቶ ተርፎ ሳይርበን ሳይጠማን ቦታ ሁላ እህል በእህል ነው። አሁን ምን ይሁን ብለሽ ነው እንዲሁ አሻፈረኝ እሄዳለሁ ያልሽ? ምን አጉድዬብሽ ነው? ምን አሳንሸሽ ነው? እኔን ትበይንን ሆነ የሚገዛኝ በቃ ወንድነቱ እኮ ባንተ ቤት አሁን ምርት ቤት ማስገባት ብቻ ነው። ወንድማ ወንድ ነኝ አጥልፌ እያረስኩኝ እንዴት ወንድነቴንማ ታውቂዋለሽ። እህሉ ሁላ ጎተራ ሁላ እህል ነው። ረድልኝ እናንተ እንደው ነፍስ ታለ መቀረወስ አይቀርም ያዘምሩ እናስ ይወታልት መቃብር ሞቀላለች በላይ ነው። እንደው ሳመት ጠበቁ እኮ ተነገ ዛሬ ይሻል ይሆን እንዴት ነው ይሆን እያልሁኝ ነገሩ አንተ አይገባ በፍልጥ ታልሆነ በፍልጥ አይገባ እናት ፈትፈቸላ ጉርስ ተዚህ በላይ እንግዲህ የሰው ወሬ ከነ ይልቅ የሰው ወሬ መስማት ጀምረሻል። ደግሞ የሰው ወሬ ምን ነው ራሴ በራሴ ያረጋግጥኩት ነገር ነው እንጂ አንተዬ እይ ደግሞ ምን ተወሬ የሚገባ ነውና ለወሬ ቢመችስን የምንዲውኛ ልቸገር ነበር። እንዲያ ከሆነ ያው መንገዱን ጨርቅ ያርግልሽ። አጅልሻቸው ላይ ስንጠጣ አድርጌ ከፍ እየሰድሻል። ለቅለቅ እንዳትል ተዚች እስቲ እናንተ እንደው ምን አጉድዬባት ነው? ምን አስቀረሁባት? ያለውን ለደቋና ስትለኝ እየመዘዝኩ ሰጣለሁ። ፍራንክ ሳይኖረኝ ደግሞ እህል ሽጠሽ ደቋናሽን አሟይ እያልኩኝ ምን አጉድዬ ምን አስቀርቼ ነው እንደዚህ መጣ? ስንጥቅ አርጋ አካፍሬ ሽማግሌ እያለች እኔን ጨምራ ድግራ የምታጋባኝ ምን አድርጊያት ነው? ያዝ ህዝብች ገበጦጣ ደህና ደራችሁ አጓደምሲ እግዚአብሔር ይመስገን። ሰላምት ነው። ደህና እንደምን ነሽ? ምን እንደው ጦጣዋል ይቻላል ጦጣዋል ይቻላል። እንዴ ጥሬን ሙዝ እየበላ በጠበቀኝ እንኳን እሺ። አንዱ ፈልጌ አንድ ጉዳይ ነበረኝ። እኔም ማመጣጤ ምንድነው? ምን አገኘሽ? እንዴ ዝም ብዬ ተመሄድ እንደ ሌባ ዝም ብዬ ጤና ጥፍቼ ተሞጣ እንዴ አመት ያህልም ቆይቻለሁ። እንግዲህ ዙሮ ሽማግሌውና ሀብቴን ምህሌን ከፍላችሁ ስጡኝና ልሄድ ብዬ ነበር። እኔማ ነው ምን ችግር ገጥሞሽ ነው? እንዴው አልሆነም ተነገ ዛሬ ብችል አልሆነም። እንዴው ታጠብቀው ጋር ምን ማጠንም አልሆነ። ዝምላችሁ እህሌን ከፍላችሁ ስጡኝማ ጓደምስ። አይ ምን ሰይጣን በመሃላችሁ ገባ። በይ ለማናቸውም እንግዲህ እኔ እንደ ሽማግሌ ብለሽ ነው አይደል? እንግዲህ እናንተ ጉዳዩን እንድፈጽም ብላችሁ ነው እንጂ እንዴት ሴቲቱ ትደርሳለች የተባልኩት ልጅ ሴቲቱ ሴት አግብቼ እዚህ ተቀምጬ እንዳልሆነ ሁኜ ስቀር እናቴ እዚያማ እናቴን እዚያ ባጠባ ደካማነት አለችኝ እኮ እሷን ባጠባ እናቴ መሬቱን ሁሉን አውርሳ ስንት ብዬ ኖራል ነበር። እንዴት ነው ተሱ ጋር እዚህ በይ ግድ የለም። እስቲ እንግዲህ አንሻ ምን ታውጣልሽብኝ እና ሽማግሌ ችግር የለም። ምን የማደርገውን አደርጋለሁ። ሌላ ሽማግሌ ማን አለ? አምኛብህ ነው አያሌውን ልንገረው ብዬ በዚያው ልጅ ቅድሚያ እዚህ መጣሁኝ። እንግዲህ ያስሻላል። አያሌው ንገሪና እንደው በኋላ ቤት መጠን አብረን እሱ ጋራ እስኪ እናወራለን። ንሱ አደራ እንደው እናወራለን። ንሱ አምኛችሁ ነው። እኔም እንግዲህ ኧረ ችግር የለም እናወራለን ነው። እስኪ ንገረውና በዚያው ችግር ንገሪው አይ ደግሞ ሰይጣን በቤታችሁ ገባ። ሰላም አላጀለም ተባጀ የቷል ተጋበስ ወደ ጥለው ይበረው አጥቂሱ ሊበራይ እንደርሱ አንድ ጉዳይ ላማክር ነበር አመጣጤ። ምን ነው አሁን በዚያ እጅና ጓደምሴ ቤት እጅስ ስነግረው ነው ቆየው። ጓደምሴ እባካችሁ እናቴ ሹልክ ብዬ ተመድናችሁ ኑና ሀብቴን ንብረቴን ወግ አድርጋችሁ ከፍላችሁ ስጡኝማ
እንዲያው ምንም ልንስማማ አልቻልንም እኮ ተጠብቀው ጋር ኧረ ወይኝማ እናቴ ቀድሞውንም እኮ ትበጅ ነግሬሽ ነበር። አይሆንሽም ልውስውስ ነው አይጠቅምሽም ብዬሽ ነበር። ኧረ አንተስ ተናግረሃል እናቴ ሻፈረኝ ብለሽ ኋላ እምቢ ብለሽ ገባሽኝ። ስለምኑት የኮራ ሲቀላጉጥ ይገኛል። ሀብት ንብረት አይቼ ገብቼ ሴቲቱ ሴት አግብቼ ቁጭ አልኩኝ እና ሴቲቱ ሴት አግብቼ አጓደምሴን ነግሬዋለሁ። ያው ነው እንጂ ምን ትደርሳለች የተባለው ትትሉ በልጄ ስቀር እዚህ እንዴት ነው ሙረከረክ ነገር ነው እንዴ? አረቶኝ ማንተየ ብዙ ነገር ባህጃ ይጫንም አላሉ። አሁን ደምሴን ነግሬዋለሁ። አጓደምሴን እቤት ወደ ጥራውን ያልኩት አያሌውን ይጠራሃል። አደራ ተቸገርልኝ እንደው ዛሬን ስራ ትካልኝ አደራ። ኦራ እንኳን ብለሽ ቀድሞውንም አይሆንሽም ያልኩሽን ወድጄ አይደለም እንኳን ሰበብ አግኝቼ እኔማ ለማፋታቱ መንገዱኝ አንተስ ነግረኸኝ ነበር። በል እንግዲህ አስመሳ ታሳቢ አድርግና ወዲያ ወዲህ ሳትሄድ ጠብቀው ይጠራሃል። እሱ አየህ አንተን ደምስ አውልሽ አሁን ደርሶ እንደው ጠባዩ ደህና ሊሆን ይችላል። እንትን አትበይ በስመ አብ ወመንፈስ ቅዱስ አያሌው ይኸው አፈር ልሁንልህ ታንገድ ዘበር ደሞ ጉንፋን ይዞሃል። ብርድ መቶኝ ይኸውልሽ ለጉሷት ሄድና እንዲያ ክፍት ጥላው ወጣ መታኝ እና ይኸውልሽ ትብላ አያገጣጥም አንተ እንጂ ውስውስ ይተን ተገናኛው ወንድ ያገናኛል ብለሽና እንዲያገማሽርሻል እንጂ ምን ማድረግ ነኝ ለወስወሳ አግብተሽ እንዲያውና እንዳልሆነ ትሆኛለሽ። አንተ ስለፍልፈህ ነበር እናቴ ባሉንስ አደራ አብራችሁ እና ይኸውልሽ ትበጅት አቤት ለማፋታቱ ሐሳብ አይግባሽ። ሰውየው ቀድሞውንም አይረባሽም። በቃ ለማፋታቱ ነገም ቢሆን ስለምትጣሉ ፈተሽ ሀብትሽን ጠቅልለሽ ወደ ቤትሽ እንዲያ ነው ወስኛለን ፈርሉን ወስኛለሁ። አዎ አለን እንደሚሆን እናደርጋለን። እንዴው ብቻ እንደው ተዚህ ልውስ ሶስፋታም ጋር አለ ያው እንጂ ሌላውስ ችግር የለውም። ኦራ በይ ደህና አሜን ደህና ይሁን ማየለ እንግዲህ ሁሉ ነገር ሰምተን ውሳኔ መወሰን ነው። ውሳኔ እንግዲህ እሷም እንደነገረች ተሆነ ወንድ እንዳልሆነ ነው ልውስውስ እንደሆነ እንደማይረባን የነገረች። ሲያውትም እኮ ገርማላ ጎደምስ ወንድ አይመስልም። ወንድ መስሎ ነው ቢቸግር እኮ ወንድ አይደለም። ስንቱ እንግዲህ እነሱ ተዋወቃሉ ስለሱ ጉዳይ ቢሆንም እኛ አላማችን ትልቁ ነገር እንደ ሽማግሌ አስታርቆ መምጣት ነው ያደረ። ጎደምስ ያሁን አበላሽህ በየቀኑኛ መመላለስ አለብን እነሱን ማስታረቅ እንዴ? የመጣንበትን አለያዩን ያለች ማለያየት ነው እንጂ እሷ ሲሆን አታሳዝንም? እህት የለህ ዋስ ማለችኝ ሁሉ ጊዜ እየተጨነቀች እንዴ እየተሰቃየች እንዴ ትኖራለች? የሚሆናትን መርጣ መግባት ነው። ታልሆናት ምን ታረጋለች? እንግዲህ አንተ ያልከው ምን ያልሁትም የሚሆነው የሁለቶችን ቃል ከሰማን በኋላ አሁን እዚህኛ ምን ወሰነው ነገር አይደል? በእናንተ እነደ ዙሮ እሷ ግን እንደማይሆን እንደምትለያይ ነው የነገረችኝ። ቢሆንም ናንር ተነሱንስ ማልኩ አለስቲን እንግዲህ አለስ አንቺ ተባይን አቤት በይ ከብቶች ደርሼ ልምጣ። ወራ ከብቶች ወዴት እንዴት ነው በአገራቸው በቀያቸው ላይ ተከብሩ አምጡ ተባሉ ሽማግሌዎች ነው እጄ ቤት ቀጥሬ ደግሞ አሁን ወደ ሜዳ የምትዳጀ እና ከብቶች ዱሪ ብላቸው ትበይ ወራ እንዴት ነው ሜዳው ለቀው ትሚርናቸው አዲስ መሆናቸው ነው እንጂ ያወቅሽ ያበር እንደዚያ አርልበን ሌባ ይብለው አራ የሆነ ዝሯ አሁን ግራም ነፈሰ ቀኝ ሽማግሌዎች ሳይመጡ ነቅነቅ የለም ነው የምልህ። ቁጭ በልና ዝም ብለህ በማን ላይ ቁመሽ እግዚአብሔርን ታሚያለ እሻሌ አገሬ ሰው አረዲያ ቁም ነገሩ ተግባሩ ላይ የለም እንጂ ጆካማ ሞልቶ አረኩ ቡራማ እናት የተት ያለው አሁን ትረት ምሰማበት እንትን የለኝም። ስራ ይዣለሁ ተቀመጥና እንጠብቃቸው። ከብቶች አንጫ ሞራ ይብላቸው ካልሽ እኔ ብቻ ነው ጎዳ የምንጎዳ አንድ ላይ ነው። አሃ እኔ ምን አገባኝ በይ ደህና ዋላችሁ ወይ? ሰላም ዋላችሁ? ደህና እንዴት ዋላችሁ? ደህና ሰላም ዋላችሁ? ሰላም ናችሁ ወይ? ደህና ደህና ዋላችሁ? ሰላም ናችሁ? መጣችሁ እንዴ? መጣና ቀርታችሁ እንደወሰኑ ወደ ጉንጅ ኧረ ተው እግራችሁ ለመጣ ኮችን በላይ ይደርሳል። ይሻላል ብላችሁ ይደርሳል። ይሻላል እንዴ? ሳናነጣጥፈው እንኳን በይ መቀመጫ አምጪ እሱ ጋር ተቀመጭ። ተቀመጣለሁ እንጂ እኔማ አለን ይመስገነው
አለ ምታለው ማንን ይዞ ጉዝ ባለ አመጣለሁ እንድናባቴ ወገኝ ነው ይማ እንዴው በመሐከላችሁ ምን ገባ በሉ አያ ደምሴ ማታ ተነስታ ተነሰነሰች ምን እንዳጎደልኩባት ምን እንዳስቀረሁባት አላውቅም ሞልቶ ተርፎ እሄዳለሁ በነገ ጧት ሽማግሌዎችን አምጥቼ ሀብቴን ስንጠቅ አርጋ አካፍለ ስለደኝ ቤተሰቦቼ ላይ አለች አጓደም ሲያን የዋለ ያደረጉት መዘራዘሩ እንደው ተገቢ ማይል አሁን ዝም ብላችሁ ሀብታችንን ጎግ አርጋችሁ እንግዲህ እኔም ያንተም እሱም ሳይሉ ጎግ አርጋችሁ አካፍሉንና እንደው እኔ ወደ ቤት ጀንት መስዬ መር ነው ፈልግ እንደው አሁንስ ብሶኛ አጃደምስ እውነቷን ነው እንግዲህ ታልተስማሙ መለያየት ነው የሚሻላቸው ዋ እሷም እኮ መጣ እንዲህ ሽምግልና ናልይ ስትል እንበዋን አወረደችው እንዴው ሴት ልጅ እንዲያውና ስታለቅስ አይድረስም አያሌው ኧረ እንዴት ነው አንተ ልታስታርቅ መልአክ ሆነህ መጣ ሰይጣን ሆነህ የምትሆን ምንድነው ልታስታርቅ አይደለም የመጣ ኧረ እንዲያ ስላስታርቅ ነው አኮፋኑ አሳዝኖኝ ነው ቢሆንም እንግዲህ ሮጭቃ ይልበስ እኔ እውነቴን ነው ቀድሮም ሳውቃችሁ እናንተ በፍቅር በመተሳሰብ የሥራ ሰው ናችሁ እውነቴን የሥራ ሰው እንግዲህ ሐሳብ እንዲያ ተከልቱ አይበቃቸውም ይሄ ሙዙ ሁላ ሞልቶ ተርፎ ወይ አጓደምስ የልብ አላበላት አለ አላበላት ብሎ ነው እንጂ ለህር የምትል ቢሆንም ችግራት ረጋ ብላችሁ ብታስቡበት ጥሩ ነው ለጊን አጓደምስ ምንም እንደው የሚታሰብ ነገር የለም እንደው አሁንስ ወስኛለሁ እናቴ አመት ሙሉ ብችል አልሆነም አሁንስ ባሰኝ ውስጥ ለውስጥ እናቴ ባጓደሽ ተይባክሽ በእነሱ በሽማግሌዎች ፊት ነው የምነግርሽ ተይ ኋላ ይቆረቁርሽ የሰወር የሰምተሽ ተይባክሽ ዋጣብቀው ቀረብ ይያለ የሚቆረቁረኝ አሁን ይልቅ ሌላ ጉድ ሳንገባ ቦግ አርጋችሁ ከፍላችሁ ጥኝማ አያሌው ሀብቴ ንብረቴን ነው ያልኩኝ የሱ ንብረት አትጠይቁ እናቴ እንግዲህ እንዲያታልሽ የሆንሽውን እንደው ብትናገሪስ ምንድነው የሰውዬ ያረገሽ ሰውዬው ያደረሰብሽ በደል ምንድነው እሱን ብትናገሪስ ሁሉም ቢናገሩት ሆድ ባዶ ይቀራል አለች በላይነሽ እንደው ይሄን መዘራዘር አያስፈልግም አሁን እንደው ቦግ አርጉልኝ ማለት እናቴ ወደ እናቴ ራንገታ ምናት አለች እንኳን የሰው ብትር የጠብቀው ምንም አላጎደልኩ እንግዲህ እኔ ጉንፋን ሲያመኝ የመጣው መቼም እናንተ ሆናችሁብኝ ነው ይወላችሁ እርግ ብላችሁ አስቡበት እኛ ደግሞ ሽማግሌ ተመጠን ስንመጣ ልናስታርቅ ነው እንጂ ልናፋታ አይደለም አይደል ታው አዎ ልናስታርቅ ነው ስለዚህ አስቡበት መቼም ሰይጣን ማከላቸው እየገባ እንደዚህ ወጠብጣችኋል ወይ አጓደምስ አመት ሙሉ አስበንበት አመት እኮ ነው ያሰብንበት እንደው ማሰብና ያስፈልገው ኧረ ተይ ትበይን ተይ ታያስቢ ተይ ተሰውጀ እንግዲህ መለያየቱ ቀላል ነው ፍቅር ነው እንጂ ከባዱ መጣላት ቀላል ነው ፍቅርንም እንደው ታውቀው ነው እሺ እንደው አሁን መለፋለፍ አያስፈልግም ክፈሉና ሸኙኝም አየ ቆይ እስቲ በይ ቆይ እስቲ አየ እንደው ምን ይሻለናል እነሱ ተመለያየታቸው አልወጣውም እንደው ቢለያዩ ይሻላል እንደ አልሆነም ዝም ብለን ነው የምንላፍ ኧረ ባዛኝቷ አያሌው ምን ሆነሃል አንተም እንዴት ይለያዩ ትላለህ አስታርቀን መርስ ይገባና ነው ብናፋታቸው እንዴ ኧረ እግዚአብሔር የማይወደው ሻይጉም አንተ እንደው ሻይጉም አልፏቸው ሻይጉ ታው ቢሆንም እንደው ለሁሉም ነገር ነገ ብናደርገው ሻይ ነገ ያውልሽ ትበይን አቤት አጓደምስ ጠብቀው አቤት እንግዲህ አሁንም ሰዓቱ ሄዷል በይሳት እንግዲህ ማፋታት አናስብም እንደው ሁሉም ነገር እንደው እናፋታቸው እንኳን ብንል ለሀብት ክፍሉም ጧት ይሻላል ደግሞ ሀብት መክፈል ጧት ማታ ምን ነው ቦግ አርጋችሁ ትዝምራችሁ ለሄድ እንጂ አራታ በይ ዳሪ አንቺም ዳሪ ዛሬ በማታ ተነስተሽ ተምተጂ መፋታት ነገም መፋታት ዛሬ መፋታታችሁ እንደሆነ አይቀር ጉዳይ እና እናቷ ገበያ ሄዳ እንደቀረችባት ጉድ መምጫችሁን መንገዱን አሻግሬ ሳይውጅና ደግሞ ዛሬ ተሰድሩኝ ትበይን ርግበይ እንጂ ተይ እናንተ ሐሳብ እኔ ከእናንተ ሐሳብ አልወጣ ይሁን ግድ የለም ነገም ካላችሁ ከሽማግሌ ከጭሱ አልወጣኔ አዎ ይሁን ነገም ቢሆን መጣችሁ ስንጥቅ አርጋችሁ አካፍሏትና ያው መንገዱን ጨርቅ ያርግላል ትበይን እንግዲህ እኔ ምልህት ይኸውልህ የማድበታለኝ እንግዲህ ነገ በሌሊት መጣን እናፋታቸዋለን እንጂ አሁን መድከም ነው የሆነብን በሉ ማልደን እንመጣለን ደግም ያልመጣም እንደቀጠሩ ያዙትና ማልዳችሁ ቀደም ብላችሁ በሉ እንግዲህ ዛሬም እናንተ ሆናችሁኝ ነው እንጂ እንደው አላድርም ነበር አዎ ዛሬ ሆኖ ቢሆን ሸጋ ነበር እንግዲህ ታልሆነ እግዚአብሔር ያክብርልኝ ነገም ትፋታላችሁ በሉ ነይ ወዲህ እንጂ አንቺ ምርገሽ አስይበት
እንግዲህ የጉልጣት አናርገው 7 ዓመት ታውሮ የኖር አይነ ስውር ነገ አይንህ በራ ሲባል ዛሬ በምን አደር ያለ አሉ ይባላል። ይሄ ቅርብሽ እውነቴን ነው። ጥሩ ማደር አስበሽበት ደሪ ጧት መጣ እንደሚሆን እናደርጋለን። በግቢች በይደናምሽ ጠብቀው እስኪ ነው ዳሪ ትንሽ ነው በል በማከላችሁ የተረገመ ሰይጣን እየገባ የሞቀውን ቤታችሁ ይበጠብጣል። ሰይጣን እንዲህ ነው። እሷ ናት ሰይጣን የሆነችው። ማብረር ትችል ነበር። ነገሩን ምን እንደነካት አላውቅም። ቢሆንም እሱን ረጋ ብላችሁ አስሩበት። ያው እንግዲህ ሁሉም ሲረጋጋ ነው የረጋ ወተት ይወጣዋል። አዎ እንዲያ የሚባል እንዲው ቅድም መጣ ሳለ ሴት ጋር እየኖሩ ሴታ ሴት አለች። እንዲው ጠብቀው ምን ለማለት ፈልጋ ነው? አራ ምን አውቄው ምኑን አውቄው ደምሴ ምኑን አውቄው ብለህ እንዲው እኔም እኮ ኋላ እርግ ብዬ ሳስበው እንዲው ልቤ የሆነ ነገር አሰበ። እንዲው አንተም ተናታ አባቷ ነጥለስ ታመጣት እንደውነቱ ፍቅርን፣ እንክብካቤን፣ ሰላምን ሁሉ ልሰጣት ነው። አንተም እንዲው ሳይ ይይሷል አልመሰከኝ። እውነቴን የጧት ወጥቼ ማታ ነው የምገባው። አንድ የበርሻው አንድ የበኋ ገቡ ቡናውን ውሃ ማጠጣት ማንጎውን ውሃ ማጠጣት ነው ስሰቃይም ውለው። ማታ መጥቼም እግሬን በቅጡ አልታጠብም እራትም አልበላ ሽብልል ብዬ ተኛለሁ። ጧት ሲጠባ ተነስቼ ወደ ስራ ነው የምሄድ። እንደው እውነቱንም እስኪ የት ነሽ እንዴት ነሽ ብዬ ፍቅር ሰጥቻት አላውቅም። እውነት ነው። እንዴት አድርገህ ደረስክብኝ? በል ይኸውልህ ጠብቀው። ሴት ልጅ ሸላ ናት። አንዴ ካመለጠ ተሰበራለች፣ ልቧ ይሰበራል። ልቧን ጠግንላት፣ ተንከባከባት። ይሄን ነው የምልህ፣ ሌላ ልልህ። ይሄን ካደረግ እውነቴን ነው የምልህ እሷ ላንተ ሰላም መስጠቱ ላንተ ጥሩ ጥሩ ነገር ማሰቡ ወደ ኋላ አትልም። እማ የመከርከኝን ምክር ዋጥ አድርጌ ሁሉንም ነገር አረጋለሁ። በል ያልኩህን ነገር አድርግ። አንተ ትልቅ ሰው ነህ፣ እግዚአብሔር ያቆይህ። እንዲህ አይነት ትልቅ ሰው ነው እዚህ ስቃይ ላይ ያጠፋ። ትልቁ ነገር እኮ እናንተ ማስማማት ነው። ማፋታትማ እኮ በእኛ በእግዚአብሔር ዘንድ የማይወደድ። በሉ ሰላም አምሽ። ያልኩህ ነገር አደራ። አሜን። ሰላም አምሹ። ትበይን አንቺ ትበይን። አቤት ለሽም እንደጣለኝ ሳስጠራው ወይ እንዴት ዋልሽ? ደህና ነኝ። ደህና ውለሻል? ደህና ነኝ። ነኝ ቁጭ ምንድነው ምን ፈልገው ነው? ሆድህን ነው አንተ እንዲህ የሚያሽሙረሙረህ? ናግባና ፍንሸረው እንጂ እኔ ምግብም አላሰኘኝ ዛሬ። ያሰኘኝ ሌላ ነይ ያኔ ማረፊያ ነይ እንጂ መዋይ ጠብቀው ነኝ እኮ ነኝ ያኔ ማረፊያ ነይ ነይ። ዛሬ ስቱ ያጠራጥራል። ጠብቀው መልስ ኧረ ጠብቀው ነኝ ማዝምሽ ጠብቀው ነኝ የምልሽ ነይ። ኧረ ጀንበር ቤት ወጣች ማለት ምን ይቀሰረከ? እኔ ብርቱካን ይኸው እንዴት ነሽ? ወላሂ የት ነው እንዴት አንተ ይሉላ ክጄ ላይ ዘኑ እንዴ የተተኮሰበት ጅንጀሮ መስለህ አይደልች ብለህ ከረም እናቴ። አሁን ወደ ውስጥ እንግባ። አሁን እንዲያ ነው የሚሻል። ይሻላል። አሁን ወደ ውስጥ አንቺ ተበየ ዛሬ አንዱ ማመን ያቃተኝ እንዱ ጠብቆ ማረሰኝ እናት ወራ አንቺ ጎድልጅ ነው ወይ ናስቲ በርታ ሲሆን እንዲሁ እኔ ነይ ተፋጀናታ እዚህ ሀገር እዚህ ቤት አቤት ሰላም አደራችሁ። ኦራ ሰላም አደራችሁ ወይ? እንዴት ናችሁ? ሰላም አደራችሁ? ሰላም ናችሁ? አንቺ አይኔ አባ መጣሽ? ጓደምስ ሰላም አደራችሁ? ሰላም ናችሁ? ኑ ጋርዶስቴ ተደና ነው። ኦራ
በሉ እቃውን አውጣጡትና ይከፋፈል። እህሉንም እቃውንም አውጣጭ ወይ አያሌ እንዴት ነው ተስማማችሁ አይደል? ሐሳብ ቀየራችሁ? ማመን መንፈስ ቅዱስ እኛ እኮ በተባልነው መሰረት ልናፋታ ነው እቃ ልናካፍል ነው። የሰይጣን ጆሮ ድፍን አያ ማመን መንፈስ ቅዱስ አያሌው እንዴት ነው ያናገረው ማለት ነው። እሱን ልብ ብለህ አድምጠኝ። ማታ እሷም እኔም ቁጭ ብለን አንቺ ትብስ እኔ ተባብለን ተነጋግረን ጉዳዩን ፈጥመን ተስማምተናል። አሁን ተስማምታችኋል ማለት ነው? አዎ አለቀ ነገሩ። አስረግጠን ነው ተስማማን። እንዴት ነገር ነው የምታሟርት? አያሌው እንደው ትልቅ ሰው ነበር ማረገው። ትልቅ ሰው አንቺስ ቢሆን መጠሽ ያን ያለ እኔ ላይ የምታለቅሽ ላትለያይ ከንቱ ምን ካልተጫዋጎቷ ነው አይገኝም ልሃቱ። አሁን መፍትሄው ሲመጣስ እንዴት ነው የምትለኝ? እኔ አለ ለእግዚአብሔር ምን የሚሳነው ነገር አለ? ዋናው የሚፈለግ የእናንተ መስማማት፣ የእናንተ አንድ መሆን፣ የእናንተ ጎጆ እንደገና መቋቋሙ ነው፣ መቀጠሉ ነው። ቆይ አጓደምስ እኔ የሚለያዩ መስሎኝ ነው። ነጋ ጠባኝ እየተመላለስኩኝ 30 ጊዜ እሷን አይዞሽ እንዲያምጥ ማይለያዩ ተሆነ ለምን ያመላልሱኝ? አያሌው ምን እንደምታሟርት አስረግጬ ስነግርህ ከዚህ በኋላ ከፈጣሪ ውጭ ማንም ሰው አይለየኝም። እኔ ከትበይ በሽታ አይለያችሁ። እኔ ደግሞ እውነት የሚለያዩ መስሎኝ ቡሽንት የሰይጣን ፈስ የመሰለ ነገር በሉ ተባረኩ። እውነቴን ነው አኩርታችሁኛል። እንዴው ሰው በእናንተ መሃል ሳይገባ እናንተ ተነጋግራችሁ ሰይጣን ማስወጣጣችሁ እኔ ደስ ብሎኛል። እንደው ነው እንደው ለእግዚአብሔር ምን የሚሳነው ነገር አለ? እግዚአብሔር ያጣመረውን ማንም ሰው አይለየውም። ወራ የእናቴ ልጅ ማትለገኝ እንግዲህ እንኳን ይላስ አሁን በኋላ እንደው ጠብቀውና ትበይን እንዲህ ተባሉ የሚባል ነገር እንዳልሰማ ይውቃል። እኔ ልሙት እንዳልሰማ እዚህ በኋላ እንግዲህ እንኳን እናንተ ማልከም ሌላ ሰው እናስታርቃለን። ተንግዲስ እንኳን እሱ ነው ማለት እኛ እንትን ልንል እዚህ በኋላ ሌላውም ሰው ጎረቤቱ በእኛ ይማረስ። እዚህ በኋላ ወይ ሽማግሌው ጉተታ ኦራ የለም ተስማምታችሁ ስኖሩ ለኛም ደስታ ነው። የእናንተ ብቻ አይደለም የኛም ደስታ ነው። በሉ እግዚአብሔር ከእናንተ ጋር ይሁን። አሜን። አንተም እግዚአብሔር ይስጥህ፣ የልጆች አባት ያርግህ። አሜን። እግዚአብሔር ይስጥህ እናቴ። በይ ማንጅ ድምጽ ብርሃኔ በእኔ እንግዲህ ልሂድልሽ። ድምጽ እንደው ሽማግሌ እንደው እንዴት ያለ ሽማግሌ መሰለህ? ስሙ ሁሉ ያልታፊ ላይ ቀረ። ጥሩ ሰው እኮ ሁሌም ማንም ነው የሚጠራው። እንግዲህ ያን የሰይጣን ፈስማ አልሰማሁም። እንዴት እውቀው ነው ጥቶ እኮ ሰው የለም እኮ ውሽልክ ጠብቀው ወገብ እኮ ነው ገለቢተው እውቀው ነው ጥቶ ሲለኝ ከበል ሲለኝ ለሱ ወገብ በጅ ነው። በይ ከብቶችን ይጀሉ አፈሳሽሩ ነገር ነው አፈሳሽሩ